እንዴ ዛሬ ሀገር ገብቻለሁ። ደስ ብሎኛል። አንድ ሳምንት ሆኖኛል ሀገር ከገባውና በቃ ደስ ብሎኛል። ከቤተሰብ ጋር መገናኘት የናፈቁኝም ብዙ ነገሮች አግኝቻለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጆም ኩኪንግ ቤተሰቦች ዛሬ እንግዲህ በኢትዮጵያ ሀገር ከገባው በኋላ የመጀመሪያ ቪዲዮ እየሰራሁ ነው እና ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ኢንሻአላህ ሀገር ከገባው ጥሩ ስራዎችን እሰራለሁ እና ዛሬ ግን የገባሁት ምን መሰላችሁ እህቶቼ፣ ወደዚህ ስንመጣ እቃ አታብዙ ነው የምላችሁ። የምር ምንም ነገር አትግዙ፣ ሁሉም ነገር ሀገራችን አለ እና ደግሞ ያ ብቻ ሳይሆን የሚፈቀድልን አለ ስንመጣ 23 ኪሎ እና ደግሞ በእጃችን የምንይዘው 7 ኪሎ አለ። እኔ እዚህ ከ7 ኪሎ በላይ ስለሆነ በ1 ኪሎ 75 ብር አስከፍለውኛል። ከአዲስ አበባ ወደ ኮምቦልቻ ነበር የመጣሁት እና አስከፍለውኛል። እና እቃ አታብዙ፣ በኪሎ 75 ብር በጣም ብዙ ነው እና ደግሞ አገራችን ሁሉም ነገር አለ። የምሬን ነው የምላችሁ፣ ሁሉም ነገር አለ። ወደ ሱቅ ሄጄ ነበር አይቻለሁ። እንደውም እዛ ከምንገዛ የበለጠ እዚህ ሀገር በጣም አለ፣ ሁሉም ነገር አለ። ልብሱ፣ እቃው፣ ልብስ በፋሽን አባያ ራሱ በፋሽን የምር እኛ እንደውም እዛ ብዙ አናይም። እዚህ ከተለያየ ሀገር ነው የሚገባው። ብዙ ደስ የሚሉ ነገሮች አሉ እና ምንም ነገር አትያዙ። ሰዎች እዛ ያለን የሚያስፈራሩን የኑሮ ውድነት ነው። እዚህ ሀገር ከመጣችሁ ኑሮ ተወዷል፣ ለምንድን ነው የምትመጡት? በቃ ይሄ ተወዶ ይሄ ለምን እንደሆነ አላውቅም። እኔ የማየው ሰው ሁሉ አብዛኛው ሰው ተረጋግቶ ነው የሚኖረው። ማንም አንድ እንጀራ በልቶ እንጂ የሚያድረው ከዚህ በላይ የሚበላ የለም። ምንድን ነው ምናምን ነው የሚሉት እና ወጣቶቹ ግን የገረመኝ ምን እንደው ታውቃላችሁ? መውጣት ነው የሚፈልጉት። ከዚህ ሀገር በምን በወጣን በቃ ይሄ ሀገር ነው ምናምን ይላሉ፣ ያማራራሉ። እና ምናልባት ወጥተው ስላላዩት ሊሆን ይችላል። እና ደግሞ ኑሮ ተወዷል። ለምን እዚህ ሀገር ትመጣላችሁ? እናንተ ደግሞ የምትሰሙት ወይ የምታዩት ይኖራል በሶሻል ሚዲያ። እንደ ሀገር ገብቼ ለምንድን ነው የምቸገረው? እዚሁ ብኖርስ? መግባት እየፈለጋችሁ ግን ሁኔታዎች እዚህ ወይም የኑሮ ውድነት ፈርታችሁ ሀገራችሁ መግባት እየፈለጋችሁ የቀራችሁ ኑ። የምሬን ነው የምላችሁን። ወላሂ ለአዜብ ደስ ይላል ሀገራችን፣ ሁሉ ነገር በቃ አየሩ እኔ ተመችቶኛል። አንድ ሳምንቴ ነው ዞር ብያለሁ እና ሁሉ ነገር አየሩ ራሱ ሀገራችን ያምራል። እስከ መቼ ነው የምንሰራው? በተለይ ደግሞ የማዳም ቅመሞች ወላሂ ኑ፣ እስከ መቼ ነው? ምንም ነገር አትፍሩ። ግን ኑ ስላችሁ ምንም ሳትይዙ እንዳትመጡ። ማለት የተወሰነ ነገር እዚህ መታችሁ ማንንም ማየት እንትን አትችሉ። ማንንም ስጠኝ ማለት አትችሉም። ምክንያቱም እዛ ሁናችሁ ስትረዱ ነው የኖራችሁ። ስለዚህ የተወሰነ መያዝ ያለባችሁን ሀገሬ ገብቼ በዚህ እየተንቀሳቀስኩ ሰራለሁ የምትሉትን ብር ይዛችሁ ወደ ሀገራችሁ ኑ። ምንም ነገር አያስፈራም። እሺ ወላሂ ኑ ትሰራላችሁ። በተለይ ደግሞ ኑሮን ፈርታችሁ እንዳትቀሩ። ኑሮ ተወዷል ምን ልንሆን ብላችሁ እንዳትቀሩ። እንዴ ማንም ከአንድ እንጀራ በላይ እኮ በልቶ የሚያደርሰው የለም። ስለዚህ መኖር እንችላለን እና ኑ ትላችኋለች ናችሁ። ኑ የተወሰነ ከያዛችሁ ኑ ሀገራችሁ ላይ ስሩ። እንዴ ይሰለቻል እኮ የሰው ሀገር ይሰለቻል፣ ይደክማል፣ ያማል። እኔ ከ10 ዓመት በላይ ቆይቻለሁ እና ኑ አልሐምዱሊላህ። ደግሞ ከሁሉም የበለጠ ጤናን ይዘው መግባት ከሁሉም ይበልጣል።
ማለት አንዳንዴ ከሄዱ በኋላ ታመው የሚመጡ አሉ። ብዙ ነገር ደርሶባቸው እና ጤናን ይዞ መግባትን ትልቅ ነገር ነው እና ስለምን ልስራላችሁ? ምን ማየት ትፈልጋላችሁ? ኮሜንት ላይ ጻፉልኝ። በቃ እናንተ በኮሜንት የምትጽፉልኝን ሁሉንም ለመስራት እሞክራለሁ ኢንሻአላህ። ምን ባሳያችሁ ነው? ምሳሌ የተለያዩ ሱቆች አሉ፣ ምግብ ቤቶች አሉ፣ ልብስ ቤቶች። እናንተ የምትፈልጉትን ጻፉልኝ በኮሜንት፣ ሁሉንም ጠይቄ እነግራችኋለሁ። እና ደግሞ ማለት ነው እዚህ ከመጣችሁ በኋላ ሁሉም ነገር ተቀይሮ ነው የምታገኙት። ምሳሌ እናንተ አንዳንዴ ትታችሁ የሄዳችሁት ሰው ምሳሌ ህፃንም ልጅ ልትሆን ትችላለች፣ ወይም ወንድም እህት ሊሆን ይችላል። በዛው አታገኙ፣ ማንንም ሰው በቦታው አታገኙ፣ የምነግራችሁ ነገር ማለት ነው። እናንተ ግን እዛው ቦታ ላይ ሆናችሁ ነው የምትገኙት እና ጠንካራ መሆን አለባችሁ። እሺ፣ ይህን መመክረው ለእህቶቼ ነው፣ አረብ ሀገር ለሚኖሩ እህቶቼ፣ ለብዙ ሰው መስዋዕት ለሚከፍቱት እህቶቼ ነው እና ብራችሁን ያዙ፣ ኑ አገራችሁ ስሩ፣ መኖር ይቻላል። እሺ፣ ጊዜ ብቻ አይደለም፣ ጤና ማጣት አለ እና ምንም ነገር አትፍሩ። ደጋገምኩት ኑ የሚለውን ቃል እውነቴን ነው። ያው እንደ ራሴ ሆኜ ስለማወራ ነው። አንዳንድ ጊዜ በቃ ይሄን አድርጌ ይሄን ምን አድርጌ፣ በተለይ ደግሞ የሆነ ነገር ትጀምሩና ይሄን መጨረስ አለብኝ። አንድ ነገር ላይ ደግሞ ብራችሁን አታውጡ። አንድ ነገር ላይ አሁን ምሳሌ ቤት ጀምራችሁ ከሆነ ቤት እየሰራሁ ነው፣ ስለዚህ ቤቴን መጨረስ አለብኝ። ቤቱ ምናልባት 2 ዓመት ሊፈጅ ይችላል። ግን እዚህ መታችሁ ብር ካላችሁ ይዛችሁ የምታስጨርሱበትን ጊዜያችሁን፣ ጤናችሁን፣ ብዙ ነገር ነው የምትቆጥቡት። መታችሁ እየሰራችሁ ትጨርሱታላችሁ። ቤት ካለቀ በኋላ ደግሞ እስኪ መንቀሳቀሻ የተወሰነ ለስራ ስንት ዓመታት ነው የምትኖሩት? በጣም ይሰለቻል፣ ይደክማል። እና ኑ ነው የምላችሁ። ሀገራችን ወላሂ በጣም ነው የሚያምረው፣ ደስ ይላል። እና ነጁ ሆም ኩኪንግን ላይክ አድርጉ፣ ሰብስክራይብ አድርጉ። ሀገሬ ከገባሁ ኢንሻአላህ ብዙ ነገሮችን እንሰራለሁ ብያችኋለሁ። ሰብስክራይብም አድርጉ። ስለምን እንደምሰራላችሁ ኮሜንት ላይ ጻፉልኝ። አብራችሁን ስለቆያችሁ አመሰግናለሁ። መልካም ቀን። ወሰላሙ አለይኩም።